ስለወለድሽው ልጅ ብለሽ አንድ ላይ እንድትሆኑ ፈልጋለሁ። አንተ ሽጉጥ ይዘው እንዴት ነው አብርሃምን አሳየኝ ሲሉ ላሳያችሁ የምችለው? እስኪ ንገረኝ። በቃ ምንድነው ሰውነታችሁ በሲያመር ሰላም ሰላማችሁ ደህና ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። የኔ ቪዲዮ እንግዲህ ጠዋት ነው የሚወርድልኝ፣ በአግባቡ የምከታተለው ማይወርድልኝ ነው ቤተሰብ ቶሎ ብዬ ወደ እናንተ ማላደርስላችሁ ማለት ነው። ሩታን ማለት ነው፣ እውነቴን ነው፣ ማንም እንደዚህ አስጨንቋት አያውቅም። ትላንትና ኤፋና ቢኒ እንዳስጨንቋት ማንም እስከዛሬ ድረስ ለየት አለብኝ ትላንት ነው። ወይኔ ሩታ ካስረዳችሁ በላይ እኮ ምንም መረጃ ማስረጃ የለም። በቃ ነገረቻችሁ እኮ ከአጀማመሩ እስከ አጨራረሱ ድረስ ያለውን ነገር ነገረቻችሁ። የደረሰባትን የተፈጠረውን ነገር በእናንተም ህይወት ውስጥ አዲስ አይደለም። ወንድምህ በተለይ ኤፋ ማለት ነው፣ ወንድምህ ምን ሲያረግ እንደነበረ አንተም ታውቀዋለህ። አሁንም ምን እያረገ እንደሆነ ታውቀዋለህ። ትናንትና በተለይ ደግሞ ኩሪፍቱ ላይ ማለት ነው ሄርሜላ እንደሰጠመች መስላ ፕራንክ ስታደርጋቸው አብርሃም ስታደርገው ማለት ነው እንዴት ሰውነቷን ያለ አግባብ ሲነካ እንደነበረ ቪዲዮ ሁሉም ሰው ያንሸራሸረው ነው፣ አይታችኋል። የሰውነት አካላቶቿን እንዴት ሲመለከት እንደነበር ከባህር ውስጥ ሲያወጣት ወደ መቀመጫው አካባቢ ቤተሰብ በጣም ነው የሚያሳፍረው። ቪዲዮን ዙም አድርጋችሁ ብታዩት ይዘገንናል ማለት ነው። ይሄ ሰውዬ ነው ወደ ሩታ ተመለስ የምትሉት፣ ያበዳችሁ እናንተ እየመሰላችሁ ነው አሁን ማለት ነው። በጣም ብዙ ሰው ሩታና አብርሽ በአሁን ሰዓት ላይ መለያየት አለባቸው ብሎ ደምድሟል ብርሃም። ምክንያቱም ባለጌ መጨረሻ እንዴ! እኛ እንደዚህ በድፍረት እኮ ስለሱ ብልግና የምንናገረው ፈጥረን አይደለም አይደል? እያየን ተግባሩን ስላየን ብቻና ብቻ እንዴ። ከውሽማው ጋር ኩሪፍቱ እየተዝናና እንደገና ደግሞ መልሳችሁ ወደ ሚስት ተመለስ ተቀበዩ የምትሉት እሷ ቆሻሻ ማጠራቀሚያ ገንዳ ነች እንዴ? ሰው ልጅ እኮ ናት እንዴ! እዛው እንደተጨማለቀ እዛው እንደ አጠገብሽ እንዳታደርሹ ሩታ፣ አደራሽን፣ በቃ አደራሽን። ይሄ ልጅ በሽታ ያመጣብሻል። ሌላው እንደ ሩቅ አንሂድ ማለት ነው። ከዛ ባለፈ ደግሞ ሩታኔ አስብእናዋ በራሱ የሚፈቅድላት አይመስለኝም። የደረሰባት ነገር እንዲህ በቀላሉ የሚወራ አይደለም። በጣም ተበድላለች እቺ ልጅ እንዴ! ተገፍታለች። ተዋት፣ በቃ ተዋት። እየመጣችሁ ብትንበረከ እንዴ አንተ ምንም ብታመጣ ማለት ነው። ኤፍሬም እንዳለችክ ህይወቷን የምትኖረው ሩታ ናት። በደሏን መገፋቷን ያሳለፈችውን ከባድ የሆነ ሀሰል ከሷ በላይ የሚያውቅ የለም። እንኳን እሷ እኛ እንኳን እያየን ማለት ነው። በፍጹም ሩታና አብርሽ አንድ ላይ የመሆን ቻንሳቸው ያለቀበት ነው እያልን ነው። ምን ሆነካል እንዴ አንተ? ግዴታ ወንድም ስለሆንክ ነው እንዴ? ወንድም መሆን ብቻ እኮ ዋጋ የለውም። ደግሞ የሚገርመው ቆይ ሁሉም እየመጣ ጋሽዬም እየመጡ ሩታ ላይ፣ የአብርሃም ማነው ቤተሰቦችም እየመጡ ሩታ ላይ፣ ሁሉም እኔ እኮ ግራ የሚገባኝ እሷ ምን ታደርጋችሁ ነው ጥያቄው። በቃ ጥያቄ፣ ትልቅ ጥያቄ ምልክት። ምን ታደርግ እሷ? ልጃችሁ ወይም ደግሞ ወንድምህም እዛ እየማገጠ ያለው በተግባር ነው አይደለ? ቪዲዮ እያሳየን ያለው ዝምድና የሌላትን ሴት እንዴት በዚህ ልክ እሱ እየተቃቀፈ እየተለጣጠፈ እያያችሁ ነው። የትላንትና ቪዲዮ ግን አይታችኋል። በተለይ ትላንትና ዋና አካባቢ ላይ መጨረሻ አካባቢ ላይ አብረው እንዴት ተቃቅፈው ቆሙ ሲያወሩ እንዴ! አፍና አፍ እኮ ገጥሞ ነው እኮ የሚያወሩት ቤተሰብ እንዴ! ከዚህ በላይ ብልግና አለ እንዴ? እኔ እንዲያውም አሁን ላይ ማለት ነው ሶሻል ሚዲያ ላይ በብልግና ዘርፍ ማለት ነው ሚዲያውን እያበላሹ ህዝቡ እያበላሹ ካሉት መካከል አንዱ የአብርሃምና የሄርሜላ ጉዳይ ነው ብያቸዋለሁ። እና እነዚህ እንደሌሎቹ ቲክቶከሮችና እንደሌሎቹ እንደ አንዳንድ ጋጠወጥ ሰዎች እየተያዙ አይደለም በስራቸው ማለት ነው። አብርሃምን በዚህ ስር መካተት አለበት ነው የሚለው። ለምን መሰላችሁ? ንቆናል ማለት ነው። ኦዲየንስ ከመናቁ የተነሳ ቤተሰብ ማለት ነው የሚያመጣቸው ቪዲዮዎች ስርዓት አልባ ማለት ነው። በቃ ምን ታመጣላችሁ አይነት ነገር ነው እየሰራ ያለው። ስለዚህ ይሄ በካሜራ እይታ ውስጥ መግባት አለበት፣ በተለየ የእይታ ካሜራ ውስጥ። ነገ ሌላ ታሪክ ነው፣ ሌላ ታሪክ ውስጥ ትገባለህ አብርሃም ማለት ነው። አልሰማም ብለካል፣ ሰውም ምክር አልሰማም ብለካል፣ ኦዲየንስንም ንቀካል። አንተ ሁልጊዜም የሚታይክ የራስክን ስሜት ማሯሯጥና ማሯሯጥ ብቻ። ሚዲያው ምን ያህል እንደበከልከው አልታየህም። በጣም ቫይረስ እኮ ነው እንኳን ለኦዲየንሱ ቫይረስ ማለት ነው። እንዴ ጭምቅላታችንንም አቆሸሽከው እንጂ። ስለዚህ ማለት ነው ቤተሰብ ሩታን ከዚህ በኋላ ተመለሺ፣ ከዚህ በኋላ ይቅርታ አድርግለት የምትሉ ሰዎች አይምሯችሁ እያጠራጠረኝ ነው። እኔ አሁን የእናንተ በጎ ስራ ሳይሆን እየታየኝ ያለው ጤነኛ ያልሆነ እይታችሁ ምን እንደሆነ ሊገባኝ ራሱ አይችልም።
እሱ እዛ እንደዛ እየተርመጠመጠ እሱን አንድ ቀን እስቲ ልጅ ችግር ካለበት ጸበል ይግባ፣ እስቲ እንደ እምነቱ ይጸለይለት፣ እስቲ ወደ ምክር እንግባ የሚል አንድ ቤተሰብ አላየውም ከሱ። ሁሉም የሚፈልገው ምንድነው? እሱ እዛ ይንዘላዘል እንደፈለገ እዛ ከፈለጋት ሴት ጋር እንደፈለገ ይሁን፣ ብቻ ግን ትዳሩን እንዳይፈታ የእሱን ፕሮቶኮል ነው ቢጠብቁት። አንሰማችሁም። በነገራችን ላይ አሁን ብታረጉት ድርጊት እኛ እያናደደን እንጂ የእናንተ ድርጊት እኛን እያስደሰተ አይደለም። በጣም ለትዳራቸው አዝነዋል የምንልበት አይደለም። ይህ ማዘን አይደለም። ልጅቷን እየገደላችኋት ነው። ወይም ደግሞ አሁን ላይ እያማረባት ስለመጣ ይሁን ሰላም ይነሳችኋል። የሩታ ጥሩ ሁኔታ ላይ መታየት እናንተን ሰላም የሚነሳችሁ ይመስለኛል ሳስበው ማለት ነው። ምን አይነት ጉድ ውስጥ እንደገባችሁ እኮ ሩታ። በእውነት እኔ ብዙ ትዳሮችን እንግዲህ አይቻለሁኝ፣ በቤተሰብም ይሁን በአካባቢ። ግን እንደዚህ አይነት ትዳር፣ እንደዚህ አይነት ህይወት፣ እንደዚህ አይነት ባል በህይወት ዘመን አይቻል አቅም እንዴ! ዝም እኮ ነው የተባለው አብርሃም። በነገራችን ላይ ማለት እሱ መብት እንዳለው የሚሰራው ስራ ሁሉ ለህዝብ የሚጠቅም አድርጎ ነው እያሰበ ያለው። እዛ እየተንዘላዘለ ማለት ነው። በትዳራችሁ ላይ ማግጡ እያለ ነው ህዝብ እያስተማረ ያለው። አንተም ቀን አለህ፣ ቀንን ጠብቅ ማለት ነው አብርሽ። እንደዚህ እንደሆን ካቀጥልም በነገራችን ላይ ማለት ነው። ንቀህናል አይደለ? ኦዲየንስ ንቀህናል። ትላንትና አንተን ስንት ሺህ ሰብስክራይብ አስገብቶ ለዚህ ያበቃህን ኦዲየንስ ማለት ነው ከጥፍሬ ቆሻሻ አልቆጠርከው። ለዚህ ነው እንደዚህ የተበሳበሰ ቪዲዮ ምስለቀልም ማለት ነው። ትዳራችሁ ላይ ዘሙቱ እያልክ ህዝብ የምታስተምረው ይህ ሴት ቂጧን እያቀፍ እና የሚሰራው ስራ የሚያደርገው ድርጊት ሁሉ እያንዳንዱን በጥንቃቄ ያየሁት። ቤተሰብ በጣም በጣም ከፍተኛ የሆነ በዝሙት መንፈስ የተመታ ልጅ ነው ልጁ ማለት ነው። በቃ በዛ ላይ ደግሞ እርስ በርሳቸው እንዴት እንደሚወዳደሱ ምናምን እንዴ! ወንድና ወንድ እንደዚህ አይነት መመሰጋገን ምን የሚሉት ነው? ሰውነት ሲያምር ምናምን። ኧረ አብርሃም ካምዳውን ተረጋጋ። እኛ አሁን ላይ ያለንበት እየሰማን ያለነው በራሱ ጭንቅላታችንን አሳምሞን ያለነው። ያልጠበቅናቸው ሚዲያን የሚመሩ ጋዜጠኞች እየቆሸሹ ነው ያሉት በአሁን ሰዓት ላይ። እኛ እየፈራናችሁ ነው። በነገራችን ላይ ይሄን ወቁ እሺ። አንድ ቀን ተለቃቅማችሁ እናንተም ከርቸሌ እንደምገቡ ወቁ። ተግባራችሁ በዚህ ከቀጠለ በቃ ነገሮች ሁሉ በጣም ከባድ ነው የሚሆነው። አንድ ሴት ከሁለት ከሶስት ወንድ ጋር አንድ ክፍል ውስጥ መተኛት ማለት ምን ማለት ነው? ያክስት ልጅ አይደለች፣ ያጎትክ ልጅ አይደለች። ምን ማለት ነው? በራሱ ምንድነው ስራችሁ? አይታወቅም እኮ። አሁንም ራሳችሁ የሆነ የምታስፈጽሙት ሚሽን ሊኖር ይችላል። እኛ አናቅም እኮ። ይሄ ራሱ ዝም ብሎ ታይቶ የሚታለፍ አይደለም። ቤተሰብ እንደ ቀልድ እንዳታዩት። ሌላ ነገር አለ፣ ሌላ ከባድ ችግር አለ። የእነሱም አንድ ቀን ይወጣል አይቀርም ማለት ነው። ስለዚህ ሩታና አብርሽ ከዚህ በኋላ ባለትዳር ይሁኑ የምትሉ ሰዎች ሩታን እያያችሁ እሳት ውስጥ እየጨመራችኋት እንደሆነ ወቁ። አዎ አትበሉ እንደዚህ። በራሳችሁ ቢደርስ የምታረጉትን ነገር ብቻ ተናገሩ ማለት ነው። እናም ቤተሰብዬ የሩታ ወንድሞች ደግሞ እዛ አቤልን ሲያንደፋድፉት ነበረ፣ ቦታ ጠቁመኝ ብለውት ማለት ነው። እኔ እንዲያውም አዝናንቶኛ የሩታ ወንድም ማለት ነው። ነገረ ስራው ትንሽ ያስቃለው። ለማንኛውም ግን ድርጊታቸው የሆነ ነገር እየመጣ ነው። አዳዲስ ያልተሰሙ ያልታዩ ጆሮን ጭው ሊያደርጉ የሚችሉ ነገሮች በአብርሃምና በነዛ ባሉት ግብረ አበሮቹ በሴቷም ይሁን በወንዶቹ ማለት የሆነ ነገር አለ። ቤተሰብ ፈጣሪ አሁንም ጭው ካለ የሚሰማ ነገር ጆሮአችንን ይሰውርልን። እኛ እየፈራን ነው። ሚዲያ ላይ እየሰማን ያለነው ነገር በጣም እየከበደን ነው። አይምሯችን እየተበላሸ በራሱ መስማት መጥፎን ነገር መስማት በራሱ ቤተሰብ ምን ያህል ተጽዕኖ እንዳለው ታውቃላችሁ። ስለዚህ ሚዲያው በጣም በቆሻሻ ቪዲዮዎች እየተለቀለቀ ነው። አብርሃም ሀይ የሚለው ሰው ይገባል። እያያችሁ ስቃችሁ የምታልፉ ይህን ነገር ተጠንቀቁበት። እውነት ይህን ነግ በቤተሰብ ይበሉ። ለማንኛውም ቤተሰብ እኔ ሀሳቤን በዚህ ልክ ሰጥቻለሁ። ሀሳባችሁን በኮሜንት ማስቀመጥ ትችላላችሁ። ቸር ቆዩልኝ።